እንዴት ናችሁ የሃፒ ኪድስ ቻናል ቤተሰቦች? ዛሬም በሌላ ታሪክ መጥተናል። የዛሬው ታሪካችን ደግሞ ስለ ንግሥት አስቴር ይሆናል። ከህንድ እስከ ኢትዮጵያ ያሉ 127 ሀገራትን የሚገዛ አንድ ንጉሥ ነበረ። እርሱም ንጉሥ አርጤክስስ ይባላል። መንገሥ ከጀመረ በሦስተኛው ዓመት በሥራ ያሉትን ሹማምንት አለቆችና ለባለመዋል አገልጋዮች ትልቅ ግብዣ አዘጋጀ። ለብዙ ቀናት የንግሥናውን ታላቅነት የመንግሥቱንም ሀብት ያሳያቸው ከቆየ በኋላ በዝግጅቱ ማጠናቀቂያ ቀን ትልቅ ግብዣ ተደረገላቸው። በዚያም ታዲያ ንጉሡ የንግሥቲቱን ውበት የተሰበሰቡት ያዩለት ዘንድ ንግሥት አስጢንን ወደ ግብዣው እንድትመጣ አስጠራት። ንግሥቲቱ ግን ትእዛዙን አልቀበልም ብላ እምቢ አለች። ይህንን ጃንደረቦቹ ሲነግሩት ንጉሡ እጅግ ተቆጣ፣ ተናደደም። ንጉሡንም ባለመታዘዟ ምክንያት ሕግ አዋቂዎች ተሰብስበው ፈረዱባትና ንግሥትነቷን አጣች። በዚያ የተነሳ ለንጉሡ ከከተማው ካሉ ደናግል ሴቶች ይፈለጉና ለንጉሡ ይቅረቡለት፣ ንጉሡም የወደዳትን ንግሥቱ ያድርጋት ብለው አገልጋዮቹ መልከ መልካም የሆነች ሴት መፈለግ ጀመሩ። የንጉሥ ጠባቂ የሆነው ከባቢሎን በምርኮ የመጣው መርዶክዮስ ይህንን አዋጅ ሰማ። እናትና አባቷ ሲሞቱ የአጎቱን ልጅ አስቴርን ሊያሳድጋት ወደ እርሱ አምጥቷት ነበረ። ከዚያም ወደ ንጉሡ ሴቶች ጠባቂ ወደ ሐጌ አመጣት። ሐጌም ባያት ጊዜ ወደዳት፣ በፊቱም ሞገስ አገኘች። በፍጥነት የሚያስፈልጋት ነገር እንዲሰጣት ተደረገ። ለ6 ወራት ራሳቸውን ሲጠብቁ ሲንከባከቡ ንጉሡ ጋር ቆንጆ ሆኖ ለመቅረብ ሲዘጋጁ ከቆዩ በኋላ ወደ ንጉሥ የሚቀርቡበት ጊዜ ደረሰ። ቆነጃጅቶቹም በንጉሥ ያስመርጠናል፣ ቆንጆ ያደርገናል የሚሉትን ነገር በሙሉ እየተጠቀሙ ወደ ንጉሡ ተራ በተራ መግባት ጀመሩ። ነገር ግን ከአስቴር በፊት የገቡት ቆነጃጅት ሁሉ ተመልሰው ይወጡ ነበረ። አንዴ ከንጉሥ ቤት ከወጡ መልሰው መግባት አይችሉም ነበረ። የአስቴር ተራዋ ደረሰና ወደ ንጉሡ ገባች። አስቴር በሚያዩት ሰዎች ሁሉ ፊት ሞገስን አግኝታ ነበረ። ንጉሡም ሲያያት ከሴቶቹ ሁሉ ይልቅ ወደዳት፣ በፊቱም ሞገስ አገኘች። የመንግሥቱም ዘውድ በራሷ ላይ ተደረገላት። በንግሥት አስጢን ፈንታም ነገሰች። የንግሥቲቱ አስቴር አሳዳጊዋ የነበረው መርዶክዮስ አሁንም በንጉሥ ደጅ ጠባቂነት እያለ አብረውት የሚጠብቁ ሰዎች በንጉሥ ላይ በመቆጣት ንጉሡን ሊገድሉት እንደፈለጉ ሲያውቅ ለንግሥቷ አስቴር ይህንን ነገራት። ንግሥት አስቴርም ይህንን ለንጉሡ በመርዶክዮስ ስም ነገረችው። ንጉሡም የነገሩን እውነተኛነት አስመረመረና እውነት ሆኖ ሲገኝ ሊገድሉት የፈለጉትን እንዲቀጡ አደረገና የመርዶክዮስን ሥራ ግን በመጽሐፍ አጻፈለት። ከዚያን ንጉሥ አርጤክስስ ከሹማምንቶቹ መሃል የሐማን ሥልጣን ጨመረለት፣ አከበረውም። ሲወጣና ሲገባ በንጉሥ በር ላይ የተቀመጡት የንጉሡ ባሪያዎች ተደፍተው እንዲሰግዱለት አዘዘ። ሁሉም የንጉሥ ባሪያዎች ለሐማ ተደፍተው መስገድ ጀመሩ። መርዶክዮስ ግን አይሰግድም ነበረ። በዚህም ጊዜ ሐማ እጅግ ተቆጣ። ማን ስለሆነ ነው የማይሰግድልኝ ሲል እኔ አይሁዳዊ ነኝ፣ ለሐማ አልሰግድም ማለቱን ነገሩት። በዚህም የተነሳ ሐማ መርዶክዮስን ሆነ ዘመድ ወገኖቹን ለማጥፋት ቆርጦ ተነሳ። ይህንን ሐሳብ ለማስፈጸም ንጉሡን ለማሳመን የተለያዩ ምክንያቶችን ያቀርብ ነበረ። ሕግ እንደማያከብሩና ከሌላው ሕዝብ የተለየ እንደሆነና ሊጠፉ እንደሚገባ ንጉሡን አሳመነውና ሕጉ ወጥቶ በንጉሡ ቀለበት ታተመ። ሙሉ የአይሁድ ዘር እንዲጠፉ ቀን ተወሰነ። ለሁሉም አገራት ሹማምንት መልእክቱ ተላከ። ይህንን የሰሙ በሱሳ ግንብ አካባቢ የሚኖሩ አይሁዳውያን ግን እጅግ ተደናገጡ። መርዶክዮስም የተደረገውን ነገር ባወቀ ጊዜ ልብሱን ቀደደ፣
ማቅም ለበሰ፣ አመድም በላዩ ላይ ነሰነሰ። ታላቅ የመረረ ጩኸትም ጮኸ። የንግሥት አስቴር ደንገጡሮቿም የሆነውን መጥተው ለአስቴር ነገሯት። ንጉሡም ሆነ ሃማ ንግሥት አስቴር ከአይሁድ ወገን እንደሆነች አያውቁም ነበረ። ምክንያቱም አሳዳጊዋ አይሁድና ተማርከሽ የመጣሽ መሆንሽን ካወቁ ለውድድሩ ላያስገቡሽ ስለሚችሉ አትንገሪያቸው ብሏት ስለነበረ አልነገረችም ነበር። አስቴርም በፍጥነት ለመርደኪዮስ መልእክት ላከችበት። መርደኪዮስ ለመልእክተኛው አስቴር ወደ ንጉሥ ገብታ እንድትለምነውና እንድታድናቸው እንድትጠይቅ መልሶ ላከው። አስቴርም መልሳ የንጉሡ ባሪያዎች የአገሩም ሕዝቦች ሆኑ ማንም ሳይጠራ ወደ ንጉሡ መግባት እንደማይችልና ደፍሮ ቢገባ እንኳን እንደሚገደል ነገረችው። መልእክተኛውም ለመርደኪዮስ በነገረው ጊዜ መርደኪዮስ እንዲህ አለው፣ በንጉሥ ቤት ስለሆንኩ ማንም አይነካኝም፣ እተርፋለሁ ብለሽ ችላ አትበይ። አንቺ ችላ ብትይ እግዚአብሔር ዕረፍትና መዳንን ከሌላ ቦታ ያዘጋጅልናል። ምናልባት እግዚአብሔር ንግሥት ያደረገሽ ለዚህ ቀን አስቦ ሊሆን ይችላል አላት። አስቴርም በፍጥነት ጾም አወጀች። በሱሳ ግንብ ላሉ አይሁዳውያን ሁሉ ለ3 ቀንና ሌሊት ምንም ምግብ ሳይበሉ እንዲጾሙ አዘዘች። እኔና ደንገጡሮቼም እንጾማለን፣ ምንም እንኳን ያልፈቀደ ቢሆን ወደ ንጉሥ እገባለሁ፣ ቢገድለኝም እሞታለሁ አለች። ልጆችዬ ለዛሬው የነበረን የመጽሐፍ ቅዱስ ትምህርት ይሄን ይመስላል። በሚቀጥለው ሳምንት ደግሞ በአዲስ ትምህርት እስክንገናኝ ድረስ መልካም ሳምንት።